የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም አድማጮቻችን፣ ይህ በየሳምንቱ ወደ እናንተ የሚደርስላችሁ የደጃዝማች ፖድካስት 4ኛ ክፍላችን ነው። እንግዲህ ልክ እንደ ሁልጊዜ እንደምናደርገው ዛሬም በአንድ ሀሳብ ላይ ለመወያየት ወደ እናንተ መጥተናል። ከዛ አስቀድመን ግን እንዴት ናችሁ አድማጮቻችን? እንዴት ሰነበትክ? እግዚአብሔር ይመስገን። እንዴት ሰነበትክ? እንዴት ሰነበታችሁ አድማጮቻችን? እግዚአብሔር ይመስገን። እኔም በጣም ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። ሁሉ ይሻላል። ሳምንቱ አሪፍ ነበር? ሳምንቱ መልካም ነበር። አንተ ጋር እንዴት ነበር? ምንም አይልም፣ ጥሩ ነበር። በሰላም አልፏል። ቆንጆ ጊዜ አሳለፍን። አዎ ጥሩ ነበር። ጥሩ ሳምንት ነበር። አድማጮቻችን እናንተስ ጋር እንዴት ነበር ሳምንታችሁ ለማለት እንወዳለን። እንግዲህ ዛሬ ለመወያየት ያሰብነው አንድ ሀሳብ አለ። የዛሬው ሀሳብ ላይ ግን እናንተም ሀሳብ እንድትሰጡበት እንፈልጋለን። ያው በዚህ አጋጣሚ ቪዋችንን እያየን ነው፣ ለሱ በጣም እናመሰግናለን። ግን ባለፈው እንዳልነው አሁንም ሰብስክራይብ መደረጉ እንዳይረሳ በዚህ አጋጣሚ ለመናገር እንወዳለን። እና አድማጮቻችን የዛሬው ርዕሳችን የሚሆነው የመወያያ ርዕሳችን የሚሆነው በወጣቶች የስራ ህይወት ላይ ነው፣ ወይ ደግሞ አሁን በተለመደው አባባል ሀስል የሚባለው ላይ ነው። እንዴት ነው አሁን እኛ ባለንበት ጊዜ ወይ ደግሞ በእኛ እድሜ ባሉ ኦልሞስት ከግቢ ከገቡ ተማሪዎች ከ18 ዓመት ብንለውም እንችላለን መሰለኝ፣ ከዛ ጀምሮ እስከ ጎልማሳ እስከ ስንት ዓመት ነው ጎልማሳ የሚባለው? ከ30 ጀምሮ መሰለኝ። አረ 30 ቅርብ ነው። 30 መውጣት ከ30 በኋላ እሺ፣ 40 ምናልባት ከ40 ጀምሮ እንዴ አዛውንት ስንት ሊሆን ነው? 40 50 ሊሆን እኮ እንደዛ ካለ። ስለዚህ እኔ የሚመስለኝ የሆነ ጎልማሳ ምናልባት ከ50 ከምሬን ነው። በነገር ላይ ሽምግልና ስንት ሊሆን ነው? ከ50 ከጀመረ ጉልምስና በቃ ከ70 ምናምን ጀምሮ ሽምግልና በቃ አዛውንት የሚባለው እድሜ እኔ ይመስለኝ። ግን አሁን እስከ 40 ድረስ ወይ ደግሞ እስከ 30 ግማሽ 35 ምናምን ድረስ ወጣትነት፣ ከዛ በኋላ ጎልማሳነት፣ ከዛ አዛውንትነት ከ30 ምናምን መሰለኝ እርግጠኛ ወጣትነት እስከ 30 መጨረሻ ድረስ ምናልባት ከ40 ምናምን ጀምሮ ወይ ከ30 ምናምን በኋላ ይመስለኛል ጎልማሳ እስከሆነ ጊዜ ድረስ ምናልባት እንደዛ ነው። እና የዛሬው ውይይታችን በዚህ እድሜ ክልል ውስጥ የሚገኙ ሰዎች ስፔሻሊ ደግሞ 20 ቤት ውስጥ ሞር ስፔሲፊክ ለማድረግ የሚገኙ ሰዎች ወይም ደግሞ ወጣቶች እንዴት ነው የስራ ህይወት፣ እንዴት ነው ይሄ የስራ እድልና ደግሞ ስራው ደግሞ ያለው ፈተናስ እንዴት ነው? እኛ የምናስተካክለው ነገር ነው ወይ? ብዙ ውሳኔ ከኛ ይጠበቃል ወይ? ወይስ እንዴት ነው? በቃ እንደ ሀግ እንዳልንበት ቦታና ይሄ ምንድነው ጊዜ የሚወሰን ነገር ነው ወይ የሚለውን ዛሬ በስፋት እንድንወያይበት እፈልጋለሁ። እና እንግዲህ እስቲ አንተ እንዴት ታየዋለህ? ስራ እንግዲህ በስንት ዓመት መጀመር አለበት ብለህ ታስባለህ? በዚህ አያይዘህ በቃ ይሄንን አሁን ላይ ያለውን የእኛ እድሜ ላይ ያለውን በእኛ ጊዜ ያለውን ስራን በቃ ምን የሚባለውን ሀሳብ እንዴት ትረዳዋለህ የሚለውን ትነግረኝ በጣም አድማጮቻችንም እኛም ማወቅ እንፈልጋለን። ያው ከአንተን ጀምር ብለን ነው። እሺ፣ በጣም አመሰግናለሁ። ምንም አይደል። እንደ መጀመሪያ ያክል ያው ብዙ ጊዜ ባለፈውም ብለናል፣ ደጃዝማች ፖድካስት ከሌሎች ነገሮች በዘለለ ምሳሌ አነጋገሮችን እና ተረቶችን የምንማማርበት አንዱ ፖድካስት ሊሆን ይችላል በሚል ይህንንም ለማንሳት ያክል ብዙ ጊዜ ገንዘብ በ20 ልብ በ40 ዓመት ይባላል። እንደ ኢትዮጵያዊ ማህበረሰብ እንደዛ የሚባል እንትን አለ እና አሁን ላይ በተለይ በእኛ እድሜ 20ዎቹ ላይ ምናምን ያሉትን ሰዎች ይህን ጥያቄ ብትጠይቃቸው ሊመልሱልህ የሚችለው የተቃራኒ ነው። ልቡም በ20 አይገኝም፣ ልቡም ገንዘቡም በ20 የለም፣ ሁለቱም የለ። በ40 ምናልባት ገንዘቡም እሱም ከፈቀደ ነው፣ ሁኔታዎች ከፈቀዱ። አሁን ባለንበት ሁኔታ በ40 ምን እንጃ እና እንደዛ የሚባል አባባል አለ እና ከዛ ተነስተን ስናየው አሁን ላይ ያለው
የስራ እድል ብዙ ነገሩ አመቺ አይደለም። እውነት ለመናገር ያን ያህል ይሄ ስራ እድሉ አለ ምናምን ማለት ብሎ ደፍሮ ለመናገር የሚያስችል ነገር ላይ ነን ብዬ አላስብም እንደ ሀገር። አሁን ምናልባት መንግስት ማን ነው ፖለቲካ ዞረኛት አወራሃት በለኝና ምናልባት እሱን ለመቀነስ ይሁን አላውቅም። አሁን ላይ የመጣው የትምህርት ስርዓትም ተቀይሯል መሰለኝ። በእኛ ጊዜ የነበረ ሰዓት በጣም ብዙ ተመራቂ አለ፣ በዛው ልክ ግን ስራ የለም። አሁን ደግሞ ቢያንስ በተወሰነ መልኩም ተማሪ ለመቀነስ ተሞክሯል ይመስለኛል። አላውቅም እነሱን ሀሳብ እና በአጠቃላይ ምን ለማለት ፈልጌ ነው፣ ስራ ማግኘት ወይም ደግሞ ይሄ ስራ መፈለግ ያን ያህል ቀላል የሚባለው ነገር አይደለም። አብዛኛው ዩኒቨርሲቲ ተማሪ ወይም ደግሞ ዩኒቨርሲቲ ተመርቆ የወጣን ሰው የምናይ ከሆነ ደግሞ የተማርነው አሁን እንደገባኝ ከሆነ አሁንም ተመርቄ ካየሁት በኋላ እንደገባኝ ከሆነ ቅጥረኛ ለመሆን ነው አብዛኞቻችን የተማርነው ወይም ደግሞ ጊዜያችንን ያባከን ነው ብዬ አስባለሁ። ምናልባት ከዛ በዘለለ አሁን ላይ እንደው ፈጣሪ ረድቷቸው በጣም ጥሩ ጥረት አድርገው የተሻለ ስራ ላይ ያሉ ሰዎች አሉ። ግን ከዛ በዘለለ ግን አብዛኛው ሰው እኔንም ጨምሮ ሌሎችም ሰዎች አብዛኛው ሰው የተማረው ከዛ ሲወጣ የተሻለ ስራ ለማግኘት ነው። ያን የተሻለ ስራ ግን ማግኘት የምንፈልገው ወይም እድሉን ለማግኘት የምንጠራው ከመቀጠር አንጻር እና ያ ደግሞ ይሄን ያህል እንዲህ አለ ሳይሆን የለም በሚባል ደረጃ ነው። ማለት በቃ ትንሽ ነው ሳይሆን አማውንቱ ሳይሆን በጣም የለም በሚባል ደረጃ ስራውን ለማግኘት የምታደርገው ጥረት በጣም ከባድ ነው። ስራውን ካገኘህ በኋላ ደግሞ ያ የምታገኘው ስራ ያንተን ህይወት የሚመራበት እድል በጣም ጠባብ ነው። ህይወትን አንድ ደረጃ የምታራምድበት አይነት መንገድ የለውም። በጣም ጠባብ ነው። ስራውን የምታገኘው ለማግኘት የምትጠረው ጥረትና ስራውን ካገኘህ በኋላ የምታደርገው ነገር ፈጽሞ አይመጣጠኑም እና ምናልባት እንደው እድል ወይ በለስ ቀንቶ ስራው እንኳን ቢገኝ ያ ስራ እንትን የሚልበት እንትን በጣም ጠባብ ነውና ምን የሚልበት እንትን የሚልበት ያው ህይወትን የምትመራበት ወይ ስራው አንተ ጋር መጥቶ ጥሩ ገቢ ማስገኘት የሚችልበት እንትኑ እድሉ በጣም ጠባብ ነው። ማለት ያን ያህል አሁን ላይ ስትጀምር ከሆነ ጊዜ በኋላ ተምረንም ምን ብለንም ሰርተንም ዋናው ዓላማው ገንዘብ ማግኘት ነው አይደል? የምታገኘው ገንዘብ ደግሞ ይነስም ይብዛም ህይወትን ለመምራት የምትጠቀምበት። ህይወትን ለመምራት አይደለም ወርተኛ ስትሆን ደግሞ ከወር ለመድረስ ራሱ ያለው እንትን ከባድ ነው። በአጠቃላይ ወይ ከዚህ የተለየ ነገር ባይኖሩም እንደ አጠቃላይ እንደ ሀገር ወይም እንደ ኢትዮጵያ ኮንቴክስት ስናየው በእኛ እድሜ ላይ ያለ ሰው አብዛኛው ስራ አጣ። ተመርቆ የወጣው ተመርቆ ያልወጣው ማለት ቀድሞም የተመረቀም ቢሆን ከዛ በፊት ደግሞ ሳይማር የወጣትነት ጊዜውን በተለያየ መልኩ ሲመራ የነበረውም ሰው ስራ ለማግኘት የሚያደርገው እንትን በጣም ከባድ ነውና ያለው የስራ እድልና ያለው የሰው ኃይልም ያን ያህል ተመጣጣኝ ነው ብዬ አላምንም። እና እሱ ነገር በጣም ከባድ አድርጓል እንደኛ ሀገር ስራን ለማግኘት የሚደረገውን ጥረት ማለት ነው። በስንት ዓመት መጀመር ያለበት የሚለውን መለስክልኝ እና እሱን አያይዘህ ብዙ ጊዜ እንትን ነው ማለት እኛ የተማርነው ትምህርትን ነው ህይወትን አይደል። ብዙ ነገሮች እንዴት እንደሚገኙ ሳይሆን እውቀት እንዴት እንደሚገኝ ብቻ ነው የተማርነው። የተማርነው እውቀት ደግሞ ያሉብንን ችግሮች ምናምን ከመፍታት አንጻር አይደለም የተማርነው። የሆነ ኮንሰፕት ወይ የሆነ ቴክስት ይኖራል፣ በዛ ቴክስት ላይ የተወሰነች እውቀት ይኖራል። ከዛ በዘለለ ግን የተማርነው ትምህርት ግን የችግር ፈቺ ምናምን የሚባል አይነት ነገር አይደለም እና አሁን እንደዚህ ነው ለማለት ባልደፍርም በዚህ እድሜ ብዬ ባልደፍርም ግን አብዛኞቻችን ማሰብ የጀመርነው ይመስለኛል እኔንም ጨምሮ ከዩኒቨርሲቲ ከወጣን በኋላ ነው ስለ ስራ ስናስብ የነበረው። ከዛ በፊት በነበረው ጊዜ ግን ሁላችንም ስናስብ የነበረው ትምህርታችን አለ። ከትምህርታችን ስንወጣ ግን በጣም እርግጠኞች ሆነን የሆነ ስራ እንደምንሰራ በጣም እርግጠኛ ነበር ሁላችንም በሚባል ደረጃ። ለምሳሌ እኔ አሁን ስወጣ የሆነ ስራ እንደምሰራ በጣም እርግጠኛ ነበርኩ ከዩኒቨርሲቲ ስወጣ። ያ ማለት 20 ምናምን ዓመቴ ላይ ሆኜ ማለት ነው። ግን እንደው ቢቻል አሁን ጊዜውን በእርግጥ ተሻሽሏል። ብዙ ነገሮችን እያየህ ማለፍ ትችላለህ። ከአንተ በፊት ያሉትን ሰዎች ታያለህ ምናምን። አሁን ትንሽ እንደው ሶሻል ሚዲያው ላይ ጥሩ ነገሮች አሉ። ብዙ ነገር ኦንላይን ላይ መጥቷል። ብዙ ማርኬቱም ዲጂታል ሆኗል እና ከዛ ነገር አንፃር ብዙ ነገር ያን ያህል ከባድ ያልሆነበት ጊዜ ላይ አለ። ይነስም ይብዛም
አክሰሱ ይኑር አይኑር ሁሉም ሰው ጋር ባላቅም፣ ግን ዩኒቨርሲቲ ተማሪም ሆነ ታችኛውም ሌቭልም ተማሪ ሆነ የትኛውም መስክ ላይ ሆነ እነዚህን አክሰሶች ማግኘት የምትችል ከሆነ በየትኛውም እድሜ ላይ መጀመር የሚቻልበት እድል አለ ብዬ አምናለሁ። አሁን ላይ ይነስም ይብዛም እሱ እድል አለ ብዬ አስባለሁ። ግን ያ አክሰስ አለን የለንም እሱን አላውቅም። አሁን ላይ ነው እኔም አሁን እሱ አክሰሶች በትንሹም ቢሆን የኖሩኝ ከጓደኞች እንዲሁም ደግሞ ያው ሶሻል ሚዲያ ላይ ከምታየው ነገር አንጻር ማለት ነው። እሱም በራሱ ቢዝነስ ሆኗል። አሁን ያ እውቀት ያለው ሰው አሁን እኮ እሱን መሸጥ ጀምሯል አይደል? በተሻለ መልኩ ገንዘብ ማግኛ መንገድ ሆኗል። እና ይሄ ነው ብዬ ማስቀምጠው የእድሜ እርከን ባይኖርም ግን ሰው ቢችል አሁን ተማሪም ሆኖ ባለበት ሰዓትም ሊሆን ይችላል፣ የተለየ ስራ ዘርፍም ላይ ሆኖ ሊሆን ይችላል። ግን የሆነ ያለበት እድሜ ላይ ከዛ እድሜ ጊዜ ጀምሮ እየሰራ ወይ የሆነ ነገር እያደረገ መምጣት ቢችል ነገ ላይ የተሻለ ህይወት ለመምራት የሚያስችል ስንቅ ይሆናል ብዬ አምናለሁ። የእድሜ እርከኑን ነው ግን ይሄ ነው ብዬ ማስቀመጥ የምችልበት ነገር ላይ አይደለም። እዚህ ጋር እናንተ ትንሽ ልንለያይ ነው። እኔ ማንኛውም ሰው ወንድም ይሁን ሴት ትሁን ይሁን ቢያንስ ይሄ ምንድን ነው 18 ዓመት 16 ዓመት በቂ ነው ብዬ አምናለሁ። ምን ለማድረግ? ስራ ለመጀመር። ምን አይነት ስራ? ምንም አይነት ስራ ማለት ለምሳሌ የሆነ አንተነትህን አደጋ ላይ ሊጥል የማይችል ከሆነ የትኛውም አይነት ስራ እንደው 16ን እንደው የተውኩትና ወደ 18 የመጣሁት እንደ ሀገራችን 10ኛ ክፍል ማለት ነው። 16 ማለት ነው 10ኛ ክፍል አብዛኛው ሰው ከቤተሰብም ምናምን ብዙ ነገር አይቻልም። ስራ ለስራ ብትል ቤተሰብም አይፈቅድም ብዙ ጊዜና 12ኛ ክፍልን ጨርሰ ግን የሆነ ገንዘብ ማግኘት መቻል አለብህ ብዬ አምናለሁ። እኛ የተሸወርነው እሱን ነው ሳስበው። ምክንያቱም የዛኔ የሆነ ነገር ብትጀምር የሆነ ሰዓት ላይ አስበው ስንት ላይ 24 ምናምን ሲሆንክ ወይ 22 ምናምን 23 ሲሆንክ አስበው ምን አይነት ሲስተም ላይ ወይ ደግሞ ምን አይነት ኮኔክሽን ላይ ልደርስ እንደምትችል። ግን ከግቢ እስክትወጣ ድረስ ጠብቀህ ግቢን ጨረሰ ምናምን በ24 ዓመት በ23 ዓመት በ22ም ቢሆን ከዛ ወጥተህ ድጋሚ ስራ ከመፈለግ የስራን ነገር እንደ አዲስ ከመረዳት ገንዘብን እንዴት እንደሆነ ከማወቅ አስቀድሞ የሆነች ነገር ምንም አይነት ስራ ይሁን በቃ የሆነ የራሴ የምትለው የሆነ ነገር ሊያስገኝልህ የሚችል እስከሆነ ድረስ እሱም ማግኘት ከቻልክ በጣም ጥሩ ነው ባይኔ። ስለዚህ እኔ አሁን በ18 12ኛ ክፍል ለመጀመር በጣም በቃ እንትን ነው በቂ ነው። ግን ይሄ እንዴት ትረዳዋለህ ግን የሚለውን ጠየከኝ። የሆነ ያለህበት ነገር ይወስነዋል ብዬ አምናለሁ። ማለት ያለህበት ስል ቀደም እንዳልኩ ነው ያለህበት ቦታ ከዚያ ያለህበት ጊዜ አሁን እንደውም በጣም ጥሩ ሆኗል። በቲክቶክም ገንዘብ ይገኛል፣ በዩቲዩብ ገንዘብ አለ፣ በብዙ ነገር ገንዘብ አለ። እና የሆነ አሁን ከኮሮና በፊት ምናምን አስበው የነበረውን እንትን እና ሁሉም ሰው በስራ የሚያማርርበት ምናምን ኢቭን አሁን በቃ እንደዚህ አይነት ፕላትፎርሞች ላይ ፌመስ የሆኑ ሰዎች የምንጠይቃቸው ምናልባት ከቲክቶኩ አሁን ቲክቶክ ባይመጣ እንደዚህ የኮሮና ነገር ባይመጣ ኖሮ አሁን ላይ ምን ላይ ተሆኑ ነበር በምንጠይቃቸው ራሱ እኔ እንጃ መልሳቸው። ምክንያቱም እሱ ነገር ብዙ ሰዎችን አንቅቷል ብዬም ነው የብዙ ሰው ህይወትም ተቀይሯል በዛ እና አሁን እንደውም እንደዛ ሆኗል እንጂ ያለህበት ሀገር ወይ ያለህበት ቦታ ያለህበት ጊዜ በጣም ይወስነዋል። አሁን ለምሳሌ አንዳንድ ክፍለ ሀገር ላይ ሰላም ምናምን ያልሆነበት ክፍለ ሀገር ላይ ስራ ለስራ ማለት በጣም ከባድ ነው። ስለዚህ አሁን ያለህበት ቦታ ማለት ነው በቃ ከዛም ያለህበት ጊዜ ደግሞ ስትል ደግሞ ችግሩን ደግሞ ትጠራለህ ያለህበት አሁን ላይ የሆነ ጊዜ ያመጣውን ነገር። ስለዚህ እሱ ስላለ በጣም አሁን እኔ እንደ ሀገር በጣም አስቸጋሪ ቦታና ጊዜ ያለንበት ደረጃ ነው ብዬ ነው የማስበው ስራው እንጂ ከዛ ውጭ ግን እኔም የትኛውም ወጣት የተባለ ሰው ወንድም ይሁን ሴት መስራት አለባቸው ማለት ግዴታ ነው። ካልሰራ በጣም ኢቨን የምትናገረው ነገር ራሱ
ተቀባይነት አይኖረውም። እንደ ሀሳብ የምትሰጠው ሀሳብ ተቀባይነት አይኖረውም። ምክንያቱም አንተ ገና ወንድም ከሆንክ ወንድ አልሆንክም፣ ሴትም ከሆንክ ደግሞ ሴት አልሆንክ፣ ሰው አልሆንክም። ባጭሩ ለዛ ቤተሰብ ድሮ ሰው እንድትሆኑ ነው ምናምን ራሱ የሚባለው እኮ እውነት ነው። በቃ የሆነ ስራ ምናምን ስለሆነ ከዚህ አንጻር እኔ ቀደም ብሎ ይሄ በመጀመር እኔ አምናለሁ። ስፔሲፊካሊ አመትን ጠርቼ 18 ዓመትን ጠርቼ ከዛ ጊዜ ጀምሮ በቃ በትንሹ የሆነች ነገር በወርም አይምጣ በሁለት ወርም ይምጣ ምናምን ግን የሆነች ነገር እየተጣለ ነው የሚካሄደው ብዬ አምናለሁ። ከዛ የሆነ ጊዜ ላይ ይህ ልጅ በቃ ትምህርቴን ጨረስኩ ወይ በቃ ይህን ቻፕተር የትምህርቱንም ማቆም ሊሆን ይችላል። ይህን ቻፕተሬን ጨረስኩ ሲል ግን ወዲያው የሚገባበት ቦታ ይኖረዋል ብዬ አስባለሁ። ከዛ አንጻር እንደዛ ቢሆን የተሻለ ነው ብዬ አምናለሁ። እና አንድ ጥቅል እንትን ልበልልህ እዚህ ላይ ልጨምርልህ። ይሄ በሀገራችን ያለው የስራ እድል እንዴት ነው ብለህ ታስባለህ? እና ይሄ የተለመደውን ስራ እስቲ ንገረኝ። የተለመደውን በቃ አሁን ይሄ ስራ የተለመደ ስራ ነው የሚባለው ከምንም ዲፓርትመንት አንጻር ይሁን ከተመራቂ አንጻር ነው ያልተመረቀም ይሁን ግን አሁን ለምሳሌ በቃ ድንጋይ መፍለጥ ስራ ቢሆን በጣም ፌመስ ስራ ቢሆን እኛ ሀገር ድንጋይ መፍለጥ በቃ ትልቅ ኦፖርቹኒቲ ያለው ስራ ነው፣ የማግኘት እድል ሰፊ ነው ምናምን አይነት ነገር እና ከዛ ደሞዙንም አያይዘ እስቲ ንገረኝ። ይሄ ምናልባት ከኛ በታች ላሉ ይሄ ገና እየተማሩ ላሉት ምናምን እንደዚህ ምናልባት ይጠቅም ይሆናል ብዬ አስባለሁ። የሀገራችን የስራ እድልና አያይዘ የተለመደ አሁን ላይ በዘመናችን አሁን በዚህ አሁን 2017 ላይ ያለ ነው። አሁን በዚህ ጊዜ በጣም በቃ በጣም ትልቅ ኦፖርቹኒቲ ያለው የምትለው ስራ ለማግኘት ቀላል ነው የምትለው ስራ እውነቱን ለመናገር ይሄ ነው ቀላል ነው የሚባል ስራ የለም። አሁን እንደዚህ ቢደረግ በጣም ቀላል ነው የምንለው አይነት ስራ የለም። ይነስም ይብዛም እያንዳንዱ ስራ የራሱ የሆነ ልፋትና ድካም ይፈልጋል። የትኛውም ስራ በእርግጥ እኔ የስራውን ከገባህ በኋላ ሳይሆን አባባል ገባኝ እኮ ወደሱ ለማግኘት እኮ ነው ልመጣልህ። ይሄ ነው የሚባል እንትን አይደለም፣ ቀላል አይደለም። እና ስራውን ማግኘቱም ደግሞ ሌላኛው ደግሞ ትልቁ ችግር ነው። ቅድም ትንሽ ለመነካካት ሞክሬያለሁ፣ ግን ስራውን ማግኘቱ ያንን ያህል ቀላል የሚባል አይደለም። የምናውቃቸው ብዙ ዘርፎች አሉ ማለት አሁን መዘርዘርን በሚቻል ደረጃ ማለት ነው። አሁን የጉልበት ስራ አለ። ያው ብዙ ጊዜ አብዛኛው ሰው አማራጭ ሲያጣ ወይ ደግሞ ሌላ የገቢ ምንጭ ማግኘት ሲያጣ አማራጩን ማግኘት የማይችልበት ጊዜ ሲደርስ የሚገባበት በጉልበት ጥረግረህ ትበላለህ። ብዙ ጊዜ ያው ወንዶች ናቸው ብዙ ጊዜ ውስጥ እንትን ሴቶች አይሰሩም እያልኩኝ አይደለም፣ ግን እንደሱ አይነት የስራ መስኮችም አሉ። ግን እነሱንም አሁን ስታስባቸው ምናምን ነገር የምታወጣው ነገርና የምታገኘው ደግሞ ፍጹም አይመጣጠንም። ዛሬ ደግሞ ያ ነገር መሆኑ ደግሞ አንተም ያንን እንትን ለማግኘት የምታደርገው ጥረትና ያለው ነገር እንትን አይደለም፣ ባላንስ አይደለም። አሁን እንዳለንበት ቦታ ምናምን አንጻር ካየነው ደግሞ እንደምንኖርበት ከባቢ ለምሳሌ አሁን የምንኖረው አዲስ አበባ ነው። አዲስ አበባ ደግሞ አብዛኛው ሰው መኖሪያ ነው። ከየትኛውም አካባቢ መጥቶ እዚህ የሚኖርበት ነው። በተለይ አሁን ከጥቂት ጊዜያት በኋላ ደግሞ በተፈጠረ ሀገራዊ ችግር ምክንያት አብዛኛው ሰው እዚህ ከትሟል። አብዛኛው ሰው እና ያን ነገር ደግሞ የባስ ይሄ የስራ እድሉ ጠባብ እንዲሆን አድርጎታል። አሁን ይሄ በደንብ ስራውን እንደ ልብ የምታገኝበት ጊዜ አይደለም። በተለይ ደግሞ እነዚህ ያለፉት 3 4 5 ዓመታት በጣም ከባድ ነው ካሉት ቅድም ካልካቸው ካለህበት ቦታ ካለህበት ጊዜ አንጻር ምክንያት የተነሳ ያ ነገር በጣም ከባድ ሆኖ ያን የምታስኬድበት መንገድ ማለት ነው። አሁን ስራውን ፈልገህ ማግኘት አንድ ችግር ነው። ሲጀመር ስራውን ማግኘት መቻሉ ነው በጣም ከባዱ የሚመስለኝ። ግን አሁን ስራውን አግኝተህ ከመስራት በላይ እንደው ግን ስራው አሁን ላይ የተሻለ ምንድነው ብለህ ብትጠይቀኝ እኔ ልልህ የምችለው ይሄ ዲጂታል ማርኬቱና ይሄ ኦንላይን ሊሰሩ የሚችሉ ነገሮች አብዛኞቹ ለመሰራት እንትናቸው በጣም ሰፊ ነው ብዬ አስባለሁ። አሁን ላይ ማለት ነው በደንብ ይሄ መሰራት የሚችልበት ገና ያልተነካ ነው ብዬ አስባለሁ። እኛ ሀገር ላይ አብዛኛው ሰው አለ አሁን ላይ በተለይ አሁን ኮቪድ ከመጣ በኋላ እየተሰራበት ያለው ነገር አብዛኛው ሰው ወደዛ ፕላትፎርም መምጣት ችሏል።
ግን አሁንም ብዙ ያልተነኩ ያልተዳሰሱ ነገሮች አላቸው ብዬ አስባለሁ። ከዛ በዘለለ ግን እንደ ተመራቂ ምናምንም ካሰብከው ስራ ፈጣሪ ሆነ የሚባል አባባል አለ። ችግር ፈቺ ነው ችግር ፈቺ ሆኖ ይባላል። እና አሁን ችግር እየፈታን ሳይሆን እኛ በራሳችን ችግር እየሆንን ነው። አሁን ራሳችንን እኔን እየወቀስን ሳይሆን እንደ ሀገር ችግር ላይ ነው። አሁን ችግር ለመፍታት ሌላ ችግር ነው የምትፈጥረው። ስራ መፍጠር ራሱ በጣም ከባድ ነው። ቤተሰብ ስራ ከመፍጠር ሌላ ነገር መፍጠር ይቀላል። በጣም ከባድ ነው። አሁን ችግር ልትፈታ የሆነ ነገር አንድ ደረጃ አራመዳለሁ ካልክ የሆነ ነገር በሆነ ምክንያት ችግር ይፈጠራል። በቃ የሚኮረከምም ብዙ አዲስ ነገር ደግሞ እኛ ሀገር አልተለመደም። የተለመደውን ለመስራት ደግሞ በጣም ኮምፒቲሽኑ በጣም እንትን ነው፣ በጣም ከፍተኛ ነውና ያን ነገር ለማድረግ ያን ያህል ምቹ ነገር አለ ብዬ አላስብም። ብዙ ነገሮች ላይ እንደዚህ ነው ብንል ያው እንትን ይሆናል ሮሮ ምናምን ይሆናልና ብቻ ግን በአጠቃላይ ምን ልል ፈልጌ ነው እንደ ሀገር ወይም አሁን እንዳለንበት ጊዜ አንጻር ስናስበው ይሄን የስራ እድሉን ስራውን ፈልጎ ማግኘቱ ብቻ አሁን ስራውን ከመስራቱ በዘለለ በጣም ከባድ የሆነበት ጊዜ ነው። ይሄ ብዙ የማይመቹ ነገሮች አሉ። አሁን ብንዘረዝራቸው እንደዚሁ እንትን ልንል ሌሎች ሀሳቦችን ሳናነሳ ልናልፍ ነውና እና ግን ለማንኛውም አሁን እኔ ይህን ሀሳብ የምረዳው ከምን አንጻር መሰለ፣ አሁን የእኛ ሀገር የስራ እድል ምናምን ብለን ብናወራ የስራ እድል የለም። በአጠቃላይ ማንም የስራ እድልን አይሰጥልም፣ ምንም አይሰጥም እኔ የምረዳው። ምክንያቱም ተቀጥሬ ልስራ ብትል የመቀጠር እድል በጣም ሚኒም በጣም ትንሽ ነው። አልነስ ወይ ዘመድ ከሌለ በስተቀር ወይ ደግሞ የሆነ የምትገባበት ሚንስ ወይ እድለኛ ካልሆነ ባለፈውም ኤፒሶዳችን ላይ እንዳልነው እዚህ ሀገር ስራ ለማግኘት ወይ ዘመድ ያስፈልጋል ወይ ደግሞ አሁን እንደምናየው እድለኛ መሆን ይጠይቃል። ስለዚህ ከነዚህ ከሁለቱ ያውን ግን አማራጭ ውጭ ግን ያለን አንድ አማራጭ በራስህ የሆነ ስራ መፈለግ ነው። አሁን ለምሳሌ አሁን ጊዜውም ጥሩ ነው እና ስኪሎች አሉ፣ አንዳንድ ስኪሎች የቪዲዮ ኤዲቲንግ፣ ቪዲዮግራፊ ምናምን የሚባሉ ግራፊክስ ዲዛይነር ምናምን መሆን እነዚህ አሁን ስኪሎች ናቸው። ይህ ማለት ነው እኔም የምረዳው አንተ በዚህ ስኪል ላይ እስካዳበርከው ድረስ አንተ ጥሩ እስከሰራህበት ድረስ የመፈለግ እድል ሰፊ ነው። ምክንያቱም በጣም ብዙ ሰው እየሰራው ነው ይባላል እንጂ ስቲል በጣም ብዙ ክፍት ቦታ አለ። ኢቭን ማለት አሁን ኦንላይን ላይ አፕወርክ የሚባል ሳይት አለ። በዚህ አጋጣሚ ሁሉም አብዛኛው ሰው አፕወርክን የሚያውቁ ይመስለኛል እና አፕወርክ ላይ መስራት ትችላለህ እና ያለው አማራጭ እኔ የሚታየኝ እኛ ሀገር የመቀጠር ወይ ደግሞ ይሄ የስራ እድል የሚባል ነገር የለም። ያለው የስራ እድል ምን አይነት ነው? አሁን ላይ ስኪሎች ላይ ነው። ቅድም እንዳልነው የቪዲዮ ኤዲቲንግ ምናምን ላይ ነው። እንደዚህ አይነት ስኪሎች ላይ በጣም ሰፊ ቦታ አለ ብዬ አምናለሁ። ከዛ ውጭ ግን እንደ ሀገር በጣም ይሄ ምንድን ነው የተማረው ወይ ደግሞ አሁን ተምሮ ከግቢ ወይ ደግሞ እንደዚህ ከሆነ ቦታ የሚመጣው ሰው በጣም በስራ የማግኘት እድሉ በጣም አነስተኛ ነው። ከዛ ደግሞ በቃ የተለመዱ ስራዎች ደግሞ አሉ አሁን ላይ ያሉ ይሄ ሴልስ ምናምን ይባሉ ያው ስራውን ማቃለል አይደለም፣ በጣም ትልልቅ ስራ የሚሰሩ አሉ በሴልስ ላይ ማለት በጣም በመቶ ሺዎችም የሚሰሩ አሉ። እንደዚሁ ግራፊክ ዲዛይኒንግም ምናምን የሚሰሩ ቪዲዮ ኤዲቲንግ የሚሰሩ ልጆች አሉ። አሁን ላይ ያለው የስራ እድል እኔ ብዬ የማምነው እነዚህ ላይ ነው እንጂ አሁን ለምሳሌ በኢንጂነሪንግ ዙሪያ ምናምን እንደዚህ ኢቭን በሕክምና የተማሩ ሰዎች ዶክተር የሆኑ ሰዎች ወጥተው ያው 7 ዓመት 6 ዓመት ያወሉ የሆነ ጊዜ ለፍተው ወጥተው እና እዚህ ደግሞ ስራው ዓለሙ ላይ ደግሞ መጥተው የሚያገኙት ገንዘብ ጭራሽ ተመጣጣኝ አይደለም። በጣም ጭራሽ አይደለም። አሁን ሌሎችን ልጠራ ትችላለህ፣ ግን አሁን ዶክተር ጋር መጥተህ ማለት እኔን እስከማስበው ድረስ
ዓለም ላይ ጥሩ የሚከፈላቸው ናቸው ብዬ ነው የማስበው። እኛ ሀገር ግን አይደለም። በቃ አይደለም ምንም ነገር ላይ ሕክምናው ሴክተር ላይ እንደዚህ ከሆነ ጀስት ሬጉላር ላይ ደግሞ አስበው በቃ ኖርማል ስራው ላይ ስንት ሊከፈል እንደሚችል። በዚህ አጋጣሚ እንደውም እንደዚህ አይነት ቦታ ላይ የተማራችሁ ሰዎች እንደውም ሀሳባችሁን ብታጋሩ እኔ በጣም ደስ ይለኛል። ባለፈው እንደውም ፖድካስት ላይ እንደነበር እኔ እንጃ ፖድካስት ላይ መሰለኝ ካልተሳሳትኩኝና እሷ ቲክቶከር ነች። አሁን ሶሻል ሚዲያ ላይ ያለች ሰው ናት። ባለቤቷ ደግሞ ዶክተር፣ ምናልባት ሰምተው ከሆነ አላውቅም፣ አድማጮቻችን ሰምተውታል ብዬ አስባለሁ። እና ፖድካስት ላይ ነው አይደለም ቴሌቪዥን ፕሮግራም ላይ መሰለኝ ቴሌቪዥን ፕሮግራም ላይ ነው እና እዛ ላይ ተጠይቃ እያወራች እሷ የምታገኘው ገንዘብ በትንሽ በደቂቃዎች ማለት ነው በደቂቃዎች እና በሰዓታት የምታገኘው ገንዘብ ባለቤቷ በወር ከሚሰራው ገንዘብ የተሻለ ነው። ሶሻል ሚዲያ ላይ ሰርታ የምታገኘው ገንዘብ ማለት ነው። በጣም ከባድ ነው። ይህንን ነው ያልክ ያሉት እና የሆነ አሁን ዶክተሮቹ በሙሉ ሶሻል ሚዲያ ምናምን ቢጀምሩ ማለት ቲክቶክ ምናምን ወይ ዩቲዩብ ምናምን እንደዚህ ፕላትፎርም ላይ ጀምረው ከሕክምና የማይወጡበት ምንም ምክንያት የለም። ምክንያቱም እነዚህ ሰዎች ሲማሩ ሕክምናውን ፈልገው ሊሆን ይችላል ማለት ወደውት አዘፋሽን ሊሆን ይችላል። ግን በቃ ኤንድ ኦፍ ዘ ዴይ አንድ እውነት አለ። ሁሉም ሰው የሚማረው ሁሉም ሰው የሆነ ነገር በቃ የሚሯሯጠው ለገንዘብ ማለት ምክንያቱም ሆድ አለ። ሆድ ሁሌ አምጣ ማለት አይቀርም፣ ይበላል። ጠላት በጣም በጣም ጠላት። ቤተሰብ ምናምን ካለ ደግሞ አስበው እያበዛሁ ነው የምትሄደው። ልብስ ትለብሳለህ፣ ጫማ ታደርጋለህ። ቤት ኪራይ ከሆነ ኪራይ መክፈልህ አይቀርም። ትራንስፖርት መኪና ከሌለ ትራንስፖርት ትከፍላለህ። መኪና ካለ ደግሞ ነዳጅ አለ። ኤሌክትሪክ ነው ያለኝ ቤት ራሱ ይከፍላል መብራት። ምክንያቱም በቃ በየትም ዞርክ በየትም ገንዘብ አስፈላጊ ነገር ነው። ስለዚህ ወደኸው ኢንጂነርም ሆንክ ዶክተርም ሆንክ ምንም ሆንክ የሆነ አንተ ህይወትህን የሚቀይር የሚያሻሽል ይሄ ደግሞ የፋይናንሻል ፍሪደም ላይ የሚያደርሰ ካልሆነ በስተቀር አንተ እዛ ጋር የምትጣበቅበት ምንም ምክንያት የለም። አሁን ላይ የሚታየኝ ማንም ዶክተር ቁጭ ብሎ የሆነ ነገር የሆነ ሰው አስታሞ ቤቱ ሲገባ ግን ጭንቀት ላይ መውደቅ የለበትም። ስለዚህ የግድ ነገር ያስፈልጋል፣ በቃ ግዴታ ነው። ከዚህ አንጻር ስታየው ሀገሪቷ ላይ የስራ እድል የለም፣ ጭራሽ የለም ማለት አሁን በፐርሰንት እንደው የሚያውቁ ሰዎች እንግዲህ አሁን ካሉና እንደዚህ በፐርሰንት ዲቴል ራሱ ቢናገሩ እኔ ለማንበብ ማለት በጣም ያዳግታል። የምናውቃቸው አብዛኞቹ ሰዎች በቃ ስራ እያገኙ አይደለም፣ የሚያገኙትም ስራ ደግሞ ከሚለፉት ጋር ተመጣጣኝ አይደለም። ስለዚህ በቃ የሆነ ከዚህ አንጻር የሚገኘው ስራና እንደው ብታገኝ ራሱ እድል ኖሮ ራሱ ብታገኝ እሱና ከዛ ደግሞ የምታገኘው ገቢ ጭራሽ ተመጣጣኝነቱ በጣም በቃ የተራራቀ ነው። በጣም ከባድ ነው ብዬ ነው የማስበው። እና እንግዲህ ዛሬ እንግዲህ ጥያቄ በጥያቄ እንግዲህ ያው ላረገ ነው እንትን ታምናለህ? ይህ ሁሉም ሰው ስራውን ሊኖረው ይችላል፣ ደሞዙ ተመጣጣኝ ቢሆንም ባይሆንም ማለት ነው። ሁሉም ሰው ስራ ሊኖረው ይችላል፣ ግን ተጨማሪ ስራ ያስፈልገዋል ብለህ ታምናለህ? በጣም ሁልጊዜ ማለት ደሞዙ ራሱ ተመጣጣኝ ቢባል ተጨማሪ ስራ በአሁኑ ቋንቋ ሳይድ ሀስል የሚባለው ማለት ነው ሊኖር ይገባል ብዬ አምናለሁ። እንደዛ ከሚያምኑት ወገን መሆኑ በጣም ጥሩ ነው። ይህንን ነው እንደ ደጃዝማች ፖድካስትን ማበረታታት ማለት በጣም እንድናበረታታ ራሱ የምፈልገው ነገር ነው። እኔ አሁን እንዲኖር ለወጣቱ በሙሉ አንድ ስራ ምን የትም አያደርስም። በጣም የተሻለ ገቢ እንኳን ያለው ሰው ቢሆን እንደው አሁን ላይ እኮ የሆነ የምናውቃቸው አሉ አይደል፣ ጥሩ ገንዘብ ያስገኛሉ ምናምን ተብለው የሚታሰቡ አይነት የገቢ ምንጮች ያላቸው ሰዎች አሉ በተለያየ ሴክተር። እንደዛም አይነት ነገር ኖሯቸው ግን ተጨማሪ ስራ ላያስፈልጋቸው የሚችልበት ምንም ምክንያት አለ ብዬ አላምንም። ጊዜው ቦታው እስካለህ ድረስ ማለት ነው።
አሁን ላይ ደግሞ ብዙ ነገር ቀላል ሆኗል። ያ ጊዜና ቦታ እንኳን ባይኖር ቀጥረ ማሰራት፣ ተከራይተ መስራት እንዲሁም ሌሎች በጣም ብዙ አማራጮች አሉ። ያንን ማድረግ እስከቻልክበት ድረስ ግን አንድ ስራ ላይ ሙጭጭ ማለት ያን ያህል ጥቅሙ አይታየኝም። የተሻለ ገቢ ፈጥረ አንተም የተሻለ ህይወት መምራት የምትችልበትን መንገድ መፍጠሩ ከምንም ነገር በላይ የተሻለ ነው ብዬ አስባለሁ። በጣም እኔ እንዳልኩት ነው እንደ ደጃዝማች ፖድካስትም በጣም እንድናበረታታ በቃ የምፈልገው ነገር ነው ለወጣቱ በእውነት። ምክንያቱም እንዴት ነው በጣም አሁን አረኔ በጣም ብዙ ብር አለኝ ምናምን ራሱ ብትል በቃ ተጨማሪ ስራ ተጨማሪ እውቀት ነው። ተጨማሪ እውቀት ደግሞ ተጨማሪ ገንዘብ ነው። ደግሞ እሱ እንደሚጠላ ሰው አለ ብዬ ደግሞ አላምነው። ስለዚህ ሁልጊዜ የተገኘውን ኦፖርቹኒቲ በሙሉ መጠቀም በጣም በጣም አስፈላጊ። በጣም እኔ አንዳንድ ሰዎች እንደውም አንድ ደረጃ ቀድመውናል ብዬ እንዳስብ የሚያደርገኝ ነገር ወይም ደግሞ አሁን ላይ አሁን በእኛ አካባቢ ያሉት ሰዎች ትንሽ ደረጃችን እንዲለያይ የሚያደርገን ይመስለኛል። ብዙ እድሎች ይመጣሉ ወደ ህይወት በተለያየ ምክንያት፣ ግን ያን የሚመጣውን እድል መጠቀም ያለመጠቀም ችግር ይመስለኛል። በዚህ ደረጃ አሁን በእኛ እድሜ ያሉ አንዳንዴ በጣም የተኮሱ የምናውቃቸው ሰዎች አሉ። በጣም ብዙ በተለይ አሁን ኮቪድ ከመጣ በኋላ ያለውን ጊዜ ስናየው አብዛኛው ሰው የሆነ የመጣለት አጋጣሚ ነበረ። ያን አጋጣሚ ግን በነገር ላይ እዚህ ጋር እንትን ልበልና በጣም ላቋርጠና ሁሉም ነገር ምርጫ እኔ አሁን የገባኝ ማለት አንተ በጣም የሆነ ጊዜ ላይ ኧረ ይህን ነገር እኔ በጣም በቃ አላደርገውም አልሰራውም ምናምን የምትለው ነገር የሆነ ሳለ የሆኑ ሰዎችን አይተህ ይህን ነገር ልሞክረው እንዲህ ብለህ በቃ እንትን ማለት ትጀምራለህ፣ ማሰብ ትጀምራለህ። እና ቆይቶ ነው የሚገባ። በቃ ይሄ ነገር ምርጫ ነው። በቃ ሁሉም ነገር ምርጫ ነው። ሳይዳስሉም ምርጫ ነው። ዋነኛውም ስራ ምርጫ ነው። በ28 ዓመትም ስራ መጀመር ምርጫ ነው። በ18 መጀመር ምርጫ ነው። እና በጣም እንደውም እንደዚህ ካልክ እንደውም በጣም ማለት የምናውቃቸው ሰዎች እንደዚህ አይነት ነገር ውጭ እንደውም ይሄ ከሶሻል ሚዲያው ይሄ ከፕላትፎርሞቹ ውጭ ራሱ 2-3 ስራ እየሰሩ ኢትዮጵያ ውስጥ አሁን በቃ ተለምዷል። 8 ሰዓት ነው እንጂ የሚሰራው 8 ሰዓት አይተኛም። 8 ሰዓት ነው የሚሰራው። የቀረ 16 ሰዓት በቃ በለው ነው መተኛት። እና ግን በቃ አንዳንድ ሰዎች ግን አሉ ከዛ በላይ እንደውም በዚህ አጋጣሚ እንደውም ለነሱ በጣም ሳናደንቃነት በጣም እኔ ራሱ ሳላጨበጭብ እንግዲህ እናልፍ። በጣም እንደዚህ በእውነት እየሰሩ ምናምን ያሉ በጣም ወጣቱን እኔ ከምር እኔ አደንቃለሁ። አሁን እንደውም ጥሩ እሳቤ አለ ብዬ አስባለሁ። ይህ እንደ መጀመሪያው ጊዜ አልነበረ። ቅድም እንዳልከው ከኮሮና በፊት እንደነበረው አይነት እሳቤ የለም። አሁን እንደውም በጣም በቃ ተሻሽሏል። ሰው ሁሉም ሰው ይሞክራል ምናምን በቃ አሪፍ ነው። የሆነ ነገር አዲስ ነገር ታያለ ምናምን እንደዚህ ሪሰርች ታደርጋለ ግራ ቀኝ ምናምን ታያለ ምናምን እንጂ ከዛ በፊት እኮ በቃ የሆነ ቀጥታ መንገድ ነው ያለው። ትምህርትን ትማራለህ፣ ትጨርሳለህ፣ ስራ ትፈልጋለህ፣ ካላገኘ ቤት ተቀመጠ ታማራለህ፣ ካገኘ ደግሞ ያቺን ገንዘብ ሁሉ እየጠበቅክ ምናምን ትኖራለህ። አሁን በጣም ብዙ ነገር አለ። ኢቨን አሁን ዩቲዩብ ላይ ገብተህ የሆነ ጥያቄ ብትጠይቅ የሀገር ቪዲዮ ይመጣልሃል። እንዴት ስራ መሰራት እንዳለብህ፣ እንዴት ስራ መጀመር እንዳለብህ ምናምን እና በዚህ እንደውም አያይዤ እንደውም ማን ነገር ማንሳት የምፈልገው እዚህ ነገር ላይ ምንድን ነው ቻሌንጁ? በጣም ይሄ ከባዱ ነገር ፈተና የምትለው ነገር አሁን ወደ ስራው አንተ አለም አሁን መጣህና መቀጠርም በለው አንተ የራስህ አሁን ስራ በቃ አንተ አሁን በራስህ የሆነ ስራ እየሰራ ቢሆን ምንድን ነው ቻሌንጁ ምንድን ነው ትላለህ? እኔ አሁን እንደኔ ከሆነ የጠየቀኝ አሁን ለምሳሌ እኔ እንዳልኩን አሁን የቅጥሩን ስራ እኔ አልመክርም። እውነት ለመናገር እኔ አልመክርም። ምናልባትም እኮ እሱ ጥሩ አማራጭም ሊሆን የሚችልበት መንገድ አለ። ግን እንደኔ ካልገኝ እኔ አሁን ተቀጥሮ መስራትን አላበረታለሁ። ግን አሁን ማድረግ ቢቻልና እንደምፈልገው አይነት ስራ መስራት ብችልና እድሉ ቢኖረኝ የሚያስፈልጉኝ ነገሮች አሉ። ለምሳሌ አሁን ትልቁ ለኔ ማነቆ ምንድነው ካልከኝ ገንዘብ። የሆነ ስራ መስራት እፈልጋለሁ። ያን ስራ ላስኬድበት ልጀምርበት የምችለው አይነት ገንዘብ ግን የለኝም። ያን ገንዘብ ባለማግኘቴ
ያንን ስራ የሰራሁት ነው ብዬ አላስብም። በጣም ብዙ አማራጮች ይኖራሉ። አሁን ለምሳሌ ገንዘብ ለማግኘት ምናምን የሚባሉ ነገሮች አሉ። ግን እነዛ ነገሮችንም ለማየት ሞክሬ ነበር እንደኔ እነዛ ገንዘብ የሚገኝባቸው ነገሮች እና እነዛ መንገዶች ደግሞ ያን ያህል ይሄ ቀላል የሚባሉ አይነት ነገሮች አይደሉም። እነሱን ልታገኝበት የምትችላቸው መንገዶች ማለት ሁሉም ነገር ቀላል ይሁን እያልኩኝ ሳይሆን ግን ያን ነገር ለማድረግ የሆነ ማድረግ ያለብኝ ነገር እንዳለ ተሰምቶኛል። አሁን ገንዘቡ ችግር ሆኖ እንዳለ ሆኖ ግን አሁን ገንዘቡን ለማግኘት ሌሎች አማራጮች መጠቀም ነበሩብኝ ብዬ አስባለሁ አሁን ላይ ማለት ነው። ግን እንደ ችግር ግን ምንድነው ችግር ካልከኝ ሀሳብ አይደለም፣ ጊዜ አይደለም፣ ቦታ አይደለም። ለእኔ ትልቁ ችግር ምንድነው? ገንዘብ እና ያንን ገንዘብ ማግኘት ባለመቻሌ ያሰብኩትን ስራ እንዳልሰራ ማነቆ ሆኖብኛል ብዬ አስባለሁ። ስለዚህ አንተ አሁን የብድር ምናምን የሚባሉ ነገሮች በጣም በእርግጥ እሱ ነገር ሳስበው እንደ ሀገር ያለብንን ማልመለስ እንደ ሀገር ነው ማለት ከብድሩም ደግሞ አልፎ ደግሞ እኔ አሁን እንደው ምን ላለው መሰለክ ቅድም አሁን በ18 ስራ ጀምሩ ምናምን ብያለሁ። ግን ቅድም እንዳልኩ ነው የቤተሰብ ራሱ ይሄ ሰፖርት ብዙ ቤት የለም ማለት ስራ የምትጀምርበት እድሜ የሚጠበቀው ትምህርት ቤት ገብተህ ትምህርትህን ጨርሰህ ያውም ውጤቱ ታይቶ እየታየ በጥሩ ግሬድ መጨረሰ ነው ትልቁ ሰክሰስ። ጀምረ ቤተሰቦቻችን ራሱ ካልተቀበሉ ልክ የሆነ አይመስላቸው መሰለኝ። እሱን ነው እያልኩ ያለሁት እና የቤተሰብ ሰፖርት ራሱ ማለት እንደ እንትን እንደ ሀገር በጣም እኔ የማውቀው በጣም ትንንሽ እንደ ቤተሰብ ነው። በቃ ልጁን የሆነ ነገር ሲሞክር ምናምን በርታ ምናምን በቃ ይህን ስራ ምናምን የሚል እንጂ መጀመሪያ አርፈት ትምህርትህን ተማር፣ ምንም ነገር መሞከር አትችልም። መጀመሪያ አርፈት ትምህርትህን ተማር። አብዛኛው ቤተሰብ እንደዛ ይመስለኛል። የሁሉም በተለይ በእኛ እድሜ ላይ ያሉ ሰዎች ቤተሰቦቻቸው አብዛኛው ቤተሰብ እንደዛ አርፈ መጀመሪያ ትምህርትህን ተማር ነው። ከዛ ደግሞ በዚህ አጋጣሚ እኔ እንደውም አንድ እንትን የሆነ ምክር ነገር መለገስ እፈልጋለሁ። የገንዘብ እጥረት ነው ለተባለው አንዳንድ ስራዎች አሉ። አሁን ይሄ ነው ማለት ምናልባት እንትን ላይ ይችላል እንጂ አንዳንድ ስራዎች አሉ ያለ ይሄ ገንዘብ ሳያስፈልገን ልንጀምራቸው የምንችላቸው። አሁን ለምሳሌ እንዴት አሁን ምን ላድርግ ምናምን ብንል ምናልባት ለመማር ቅድም ያልነው ስኪሎች ለመማር ገንዘብ ያስፈልገን ይሆናል ነው እንጂ ደግሞ ኦንላይን ደግሞ አለ ትምህርት ስቲል ይሄ ከልብ ካለቀሰ አይነት ነገር ነው። ምክንያቱም አንተ አሁን የሆነ ድርጅትም ልከፍት ሊሆን ይችላል፣ የሆነ ነገርም ልጀምር ሊሆን ይችላል። እሱን ልጀምር ከሆነ እሱን ለመጀመር ገንዘብ ያስፈልጋል። ያንን ገንዘብ ከየት ላምጣው ነው? አነስተኛ ነገሮች ተማረና እስከሆነ ጊዜ ድረስ ተቀጥረ። አሁን ፍሪላንስ የሚባልም ነገር መጥቷል። በሱም ጀምር። እኔ የምጠቀመዋለሁ ብዬ የማስበው መንገድ ነው። ያው ለሁሉም ሰው ነው። ምክንያቱም ግቢ ተመርቀን ምናምን በምናስበው አይነት መንገድ ህይወት ለሁሉም ሰው አይሄድም። አይሄድም ለማንም። ስለዚህ አሁንም እየተማራችሁ ላላችሁት ይህንን ፖድካስት በዚህ አጋጣሚ እየሰማችሁ እንግዲህ እንትን ላላችሁ የሆነ ደረጃ ላይ እስክትደርሱ ድረስ ባለፈውም ብለናታለች ነገር ትዝ ካለ ማገገሚያ ሰዓት ያስፈልጋል። ያማ እንዴት ነው ደግሞ ማገገሚያ ሰዓት ደግሞ የሆነ ስራ ለመስራት መጀመሪያ አንተ የሆነ ነገር መብላት አለብህ። ለሱ የሚሆነው መጀመሪያ አስቀድመህ አግኝ። እኔ በነገር ላይ መቀጠርን አበረታታለሁ። መቀጠርን ግን የማበረታታው ግን እስከ መቼ ነው? ኢነሴንስ ትምህርት ለመማር ሁሉም ሰው ቢቀጠር የተሻለ። ተቀጥረ መማር ማለት እንዴት ነው? ትንሽ ገንዘብ እየተከፈለክ ያው ገንዘቡ መቼም በቂ ሆኖ አያውቅም። ስለዚህ ትንሽ ገንዘብ እየተከፈለክ እውቀት መውሰድ ኤክስፔሪየንስ የሚባለው ማለት ነው። ግን በቃ የሆነ እንትን ግን ሊኖር ይገባል፣ ቦታ ሊኖር ይገባል። ከዚህ በኋላ አይ በቃ የምትልበት እንጂ ዝም ብሎ የተቀጠሩ ወሬ የጠበቁ እንትን ማለት ህልምህን ወይ ደግሞ የምታስበውን ህይወት እንግዲህ እንደ ስኳር እያማሰልክ እንደ መጠጣት ነው። እየማማ የምትሄዱ ዕድሜ ይሄዳል። ከዛ በኋላ የሆነ መቀየሪያን ቦታ አይኖረውም።
እስከሆነ ጊዜ ድረስ ከሆነ ግን ጥሩ ልምድ ልታገኝ ትችላለህ። ጥሩ እውቀት ልታገኝ ትችላለህ። ኢቨን እንዴት ራን እንደሚደረግ ሲስተም ወይ ደግሞ የራስን ቢዝነስ እንዴት ራን እንደሚደረግ ልታውቅበት ትችላለህ። ስለዚህ እስከዛ ድረስ ግን መንገድ እንፈልግ ነው። ምናልባት የማንም ሰው ፍላጎት ስኪል መማር ላይሆን ይችላል። አሁን ግራፊክ ዲዛይኒንግ ለመማር ማንም ሰው አሁን ይህን የሚሰማው ልጅ ወይ ደግሞ ይህንን የምትሰማው ልጅ ላትፈልግ ትችላለች፣ መብቷ ነው። ግን ሌላ ሚንስ ግን ትፈልግ። ገንዘብ እስካገኝ ድረስ ስራዬን አልጀምርም አርፌ እቀመጣለሁ ማለት ገንዘቡም ሳይመጣ ስራውም ሳታገኘው ወይ ሳትጀምረው እድሜ ይሄዳል። ስለዚህ 21 22 23 24 እያልክ ከምትቆጥር እድሜህን ዛሬ 5,000 ብር ነገ 10,000 ብር ከነገ ወዲያ ደግሞ 15,000 ብር ብትል የተሻለ ነው። ስለዚህ አሁን ከዚህ አንጻር ነው እንጂ ቅድም እንዳልነው ከሆነ በጣም አስቸጋሪ እየሆነ ነው የሚሄደው እንጂ የሆነ ከዚህ ውጭ ግን ካሰብነው ግን በጣም እንትን ነው የሚሆነው፣ ከባድ ነው የሚሆነው። በድጋሚ ለማስታወስ ያክል ይህ የደጃዝማች ፖድካስት ነው። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። እና ወደ ቀጣዩ እንትናችን ብንሄድስ ምን ትላለህ? ዛሬ ጥያቄ እንግዲህ አብዝቼ ነው የመጣሁት። በመሀል ለምሰሙት ድምፆች አድማጮቻችን በዚህ አጋጣሚ ይቅርታ ለመጠየቅ እፈልጋለሁ። እንግዲህ በሽታ እንግዲህ እንደዚህ አይነት ነገር ያጋጥማል። ትኩስ ነገር ጠጣበት። ኧረ ያልጠጣሁት ትኩስ ነገር የለም። ብቻ አሁን ጠጣበት ወይ ደግሞ ምግብ ምናምን። እስቲ ምግብ እየተመገብክ አይደለም ማለት ነው? እንሞካከራለን። ግን በጣም ይቅርታ በዚሁ አጋጣሚ። ችግር የለውም። እኔ እንኳን መቀጠል እንችላለን አድማጮቻችን እና እሺ። እና ለመጨረሻ ሀሳብ ነው ይሄኛው ሀሳቤና ምን ልልህ መሰለህ፣ እስቲ ይህንን ምክር እመክራለሁ የምትለው አሁን አዲስ ስራ ለሚጀምሩ የሚሆኑ ስራው ላይም እያሉ ላሉት ምን ትላለህ? ከዛ በፊት ግን ይህን ከመመለስ በፊት ግን የቸገረ ነገር በቃ አንተ አሁን ሁሉም ሰው ሀሳብ አለው። ተቀጥሮም እየሰራ የራሱንም ስራ እየሰራ ይሆን ጭንቅላቱ ላይ የሚያስበው የሆነ ሀሳብ አለ። ትክክል ነኝ ትክክል አይደለሁም ይሁን በቃ ምንድን ነው እያስቸገረ ሀሳብ? እኔ ያው ከዚህ በፊት አንተም እንደምታውቀው ለመነካካት እንደሞከርኩት እሺ፣ በጣም ትልቁ ችግር ደግሞ ጥያቄ ነው ብዬ የማስበው ምንድን ነው ፓሽንን መከተል ይቀድማል ወይስ አሁን ላይ ነሰሲቲ የሚባለው ይሄም አስፈላጊ ነው የሚባለው ነገር ይቀድማል የሚለውን ጥያቄ በቃ በጣም ረጅም ጊዜ ነው ከሱ ጋር ተቀበለ። እኔ አሁንም የጠየቅኩ ነው። አንተ ረጅም ዘመን ጠይቀሃል። በጣም ብዙ ነገሮችም እንዳልሞክር የሚያደርገኝ ይመስለኛል እሱ ነው። እና አሁን ግን ይነስም ይብዛም ለመመለስ የሞከርኩ ነው ብዬ አስባለሁ። እና መጀመሪያ መቅደም ያለበት ይመስለኛል የሚያስፈልግህ ነገር ነሰሲቲ ማገገም ያለው ነው። ነሰሲቲ ያስፈልጋል። እና ያንን ካደረግክ በኋላ ከዛ በኋላ ፓሽንን መከተል ትችላለህ። መጀመሪያ መኖር አለብህ የምትፈልገውና ሌላ ነገር ለማድረግ ፓሽንን ለማስቀጠልም ሊሆን ይችላል። ሌሎች የምንፈልጋቸው ተጨማሪ ነገሮችን ለማድረግ መጀመሪያ አንተ መኖር መቻል አለብህ። ለመኖር ደግሞ ማድረግ መስራት ምናምን መቻል አለብህ። ቅድም ገንዘብ ነው ችግር ብያለሁ። ገንዘብ ለማግኘት የሆነ ነገር ማድረግ አለ። ግን ሁሌ አሁን ፓሽኔን የምል ከሆነ የሆነ ሰዓት ላይ ከነ ፓሽና አብረህ ገደል እንደሮጠ ሞተ እንዳሰበ ሞተ ነው የሚሆነውና እኔ አሁን ትልቁ ተግዳሮት የነበረው እሱ ፓሽኔንና ኔሰሲቲ መለየት በቃ አለመቻል፣ የትኛው መቅደም አለበት የሚለው እሱ ነው። በቃ በጣም ትልቅ ችግር ነበር። ያንተ
የኔ እንዴት መሰለ መልሱን አውቀዋለሁ፣ ግን እንዴት መሰለ ሁለት ሀሳብ ይመጣብኛል ሁልጊዜ እና የሆነ በኩዮቼ ዙሪያ ሰዎች አሉ እና ሁልጊዜ የሆነ የማስበው ነገር አለ። መልሱን አውቀዋለሁ፣ ትክክል የሆነውን መልስ አውቀዋለሁ፣ ግን አንዳንድ ጊዜ በጣም ጭንቅላቴን በጣም በቃ ይፈታተነዋል። ምን መሰለ ሀሳብ እኩዮቼ ነው ያለው በእኛ ዙሪያ ያሉ ሰዎች እና በጣም ሲዝናኑ በጣም በቃ ሲዞሩ ምናምን ጥሩ ካፌ ሄደው ሲበሉ ጥሩ ቦታ ሲዝናኑ ምናምን ገባ ጥሩ ጥሩ ነገሮች ለዓይን የሚያምሩ ነገሮች በአጭሩ ሲያደርጉ አያለሁ፣ እመለከታለሁ። ጓደኞቼ ምናምን ስለሆኑ ቅርብ ምናምን ስለሆንን መስማት አይቀርም። ከዛ ደግሞ ሶሻል ሚዲያ ላይ አያለሁ፣ የማውቃቸውንም አላውቃቸውን ልጆች ማለት በቃ ተቀራራቢ እድሜ ያለን ብዬ የማስባቸው ሰዎች። ከዛ ደግሞ አት ሴም ታይም ደግሞ እኔን ደግሞ ስታገኘኝ ከቤት የምወጣው በጣም ለውስን ምክንያት ነው። ቤት ከተቀመጥኩ ደግሞ ስራ ነው ምናምን። የምሰራውን ስራ ታውቀዋለህ፣ የግል ስራ ነው። ከዛ ገንዘብ ከመጣ ደግሞ ገንዘቡ ደግሞ በቃ ቶሎ አይቆይም፣ የሆነ ቦታ ይገባል ምናምን እና ይሁን ያገኘኸውን ገንዘብ ገና ስታገኘው ትክክለኛው ሰዓት መዝናኛ ቦታ ላይ ወይ ደግሞ በቃ መዝናኛው እድሜ ይሄ ነው ወይ ማለት አሁን ነው እውነትም መዝናናት ያለብን። እድሜያችን ከፍ እያለ ሲሄድ አሁን ላይ እንዳሁኑ አንዝናና ወይ ደግሞ እንዳሁኑ የምንፈልገውን አናደርግም። ስለዚህ ገንዘብ ስታገኝ ወይ የሆነ የሚያስፈልግ ነገር ላይ ከማድረግ ወይ ለስራ ላይ ምናምን ከማዋል ልጠቀምበት ወይ ይላል። ወይም ደግሞ አይ በቃ ትክክል ነው ሀሳቡ ስራ ላይ ይሁን ወይ ደግሞ አስፈላጊ ነገር ላይ ይግባ፣ ቀጣዩ ደግሞ እንደዚህ እያለ ያድጋል። ይሄ ሀሳብ በጣም ነው ይፈትነኝ በእውነት። ትክክለኛው ጊዜ የመዝናኛው ጊዜ አሁን ነው ወይስ አሁን ላይ ሳትዝናና ወደፊት እድሜ ልክን መዝናናት ነው? መልሱን አውቀዋለሁ ብለሃል። መልሱ ምንድን ነው? መልሱ አሁን ላይ ሳትዝናና ወደፊት እድሜ ልክን መዝናናት ነው። ትክክለኛው መልስ እሱ ነው። አሳማኙን ምክንያት እሱ ነው። የአንተን ቻፕተር የሆነ አንድ ቻፕተር 5 ወይ ቻፕተር የሆነ 10 ያ ሰውዬ እኮ ከምርም ስራውን ሰርቶ ጨርሶ ሊሆን ይችላል። ከዛ ሰውዬ ጋር ሰውዬ ምናልባት ቻፕተር የሆነ 50 ምናምን ደርሶ ሊሆን ይችላል። እሷ እኮ አታወዳድረው። ኢቨን ኦን ደ ሴም ቻፕተር ራሱ ብትሆን ትክክለኛው በቃ ይሄ ነው። አሁን ላይ የሚያስፈልገን ነገር ወይ ስራ ላይ አድርገህ ወደፊት እድሜ ልክን መዝናናት የቀረውን ህይወትህን። ከዛ ደግሞ ጭቃ ደግሞ ይለኛል ደግሞ ወዲያው ደግሞ እንትን ይለኛል ይሄ የመዝናኛም ምንም የማድረጊያ ጊዜ ይሄ እድሜ ነው ይለኛል። ለየትኛው ጊዜ ነው ይላል? ከምሬን ነው የምነግርህ። ይሄ አይተህ አታውቅም? በጣም ኮንፊውዝድ ሆኛለሁ። ወይ ደግሞ ይሄ ታክ አድርጌያለሁ በሺህ ዓመት አይኖርምና ከዛ ደግሞ ነገን ጥሩ ለማድረግ ዛሬ ላይ እንትን ማድረግ ከሚለው ጋር እውነት የገንዘብ እቆጥባለሁ እና ሺህ ዓመት አይኖርም አይነት ነገር። ሺህ ዓመት አይኖርም ሲጀምር ለውድቀታችን የመጀመሪያው ነገር ይመስለኛል። ሺህ ዓመት አይኖርም ራሳችን የምንሰቅስበት ለየትኛው ህይወት የራሳችን ለምን ብዬ ነው የምለፈው። ግን ከምር ነው በቃ የሚፈትነኝ ይመስለኛል ንግግር። በቃ ጭንቅላቴ ከምር ነው የሚነጋገረው። ጊዜው አሁን ነው፣ ጊዜው አሁን አይደለም። ይሄ በጣም ከባድ። ሌላም ሰው እንግዲህ ሀሳብ ሼር የሚያደርገኝ ካለ እውነት ኮሜንት ላይ ጻፉልኝ። በቃ ጊዜው አሁን ነው። በቃ ይህን ሁለቱን አስተሳሰብ ጊዜው አሁን ነው፣ ከዛ ደግሞ አሁን ጊዜው አይደለም፣ አሁን ራስን መቀየሪያ ጊዜ ነው የሚለው ሁለት ሀሳብ በጣም ነው በቃ ትልቅ ፈተና ነው። መልሱን እያወቀውም ራሱ አንዳንድ ጊዜ ሊያሳመን ይሞክራል ኦን ዘ አዘር ሳይድ ያለው ሀሳብና በዚህ አጋጣሚ እና ሀሳብ የምትጋሩኝ ሰዎች ካላችሁ ኮመንት ላይ እንደው ጻፉልኝ እባካችሁ። ብቻዬን እንዳልሆንኩ ቢያንስ ይሰማኛል። እና ወደ ዋናው ጥያቄ ስመጣል እንደው በቃ አሁን ላለው ሰው ስፔሻሊ አሁን ገና እንትን ላይ ያለ ላለ ሰው የምትመክረው ምክር ስራ ላይ ምናልባት ስራ የጀመረም ሲሆን ሊሆን ይችላል።
አሁን እኔ እንዳልኩም እየተወዛገበ ላለም ሰው ሊሆን ይችላል። ያው አንዳንድ ጊዜ ቢሆንም የኔ ውዝግብ ይህ እንደዛም ሊሆን ይችላል። ብቻ ግን የምመክረው ምክርና ውጤት ለሰጪው ቀላል ነው በእርግጥ እና እኔ የምለው ነገር ምንድን ነው የትኛውም የተሰማሩበት የትኛውም ዘርፍ ሊሆን ይችላል ወይም ደግሞ ገና ለመሰማራት እያሰቡ ያሉ ሰዎች ሊሆን ይችላል። የመጀመሪያው ነገር ላመኑበት ነገር ምንም ያደርጉ ማድረግ እስካለባቸው እስከ መጨረሻው እቅታ ድረስ ይሞክሩ። ምንም ነገር ላይ ሊሆን ይችላል። ከዛ በኋላ ነው ነገሮች የተደጋገሙ ከመጡ በኋላ ነው የምንፈልገው አይነት ደረጃ ላይ መድረስ የምንችለው። የመጀመሪያው ነገር። ሁለተኛው ደግሞ መቅደም ያለባቸው ነገሮች መጀመሪያ መቅደም አለባቸው። ቅድሚያ ለሚሰጣቸው ነገር ቅድሚያ መስጠት አለበት ይመስለኛል። አብዛኞቻችን በተለይ እኔ አሁን አብዛኛውን ጊዜ እያለፈ ያለው ቅድሚያ የሚሰጠውን ነገር ባለማወቄ ማስቀደም ያለብኝን ነገር ስለማላውቅ ወይ ስላላወቅኩኝ ነው ብዙ ነገሮች አሁን እንዳሉበት ያሉት። ግን አሁን ቢያንስ ማስቀደም ያለብኝን ነገርና ኢነርጂን ምን ላይ መዋል እንዳለብኝ ባቅ ኖሮ ወይም ደግሞ ከዚህ በፊት ቀደም ብዬ አውቄ ቢሆን ኖሮ ከዚህ የተሻለ አይነት ህይወት ሊኖረኝ ይችላል ብዬ አስባለሁ። ስለዚህ ማስቀደም ያለባችሁን ነገር ወቁ። ያስቀደማችሁበት ነገር ደግሞ መክፈል ያለባችሁን ዋጋ በሙሉ ክፈሉ እላለሁ። በጣም ጥሩ ምክር ነው። ጥሩ ምክር ነው። እውነት አንድ ከበሰለ ሰው የሚጠበቅ ምክር ነው። እውነቴን ነው። በጣም ጥሩ ምክር ነው። አሪፍ ነው። ግን የሆነ አንዳንድ ጊዜ እኔ ምን አምናለሁ መሰለህ የሰው ልጅ ላመነበት ነገር እስከ ጥግ ድረስ ሲሞክር እዚህ ጋር ምክር በምክር እንዳይሆን እንጂ ፖድካስታችን ያመነበት ነገር ትክክል መሆኑን በመጀመሪያ በደንብ ያረጋግጥ ባይ ነኝ። ምክንያቱም አንዳንዴ ምናልባት ያመንክበት ነገር ሌሎች ሰዎችን ስታማክር፣ ሌሎች ሰዎችን ስትጠይቅ ምናልባት እነሱ ላይ ይታያቸው ይችላል አንተ የሚታየ ነገር ግን ያመንክበት ነገር ሁሉ ግን ትክክል ነው ግን ማለት ግን ትንሽ ከብደኝ። ሁሉም ትክክል ላይሆን እኮ ይችላል። ሁሉም ትክክል ነውም አይደለም። ግን በዚህ አጋጣሚ ያመናችሁበት ነገርን በደንብ ቼክ አድርጉ የሚለውን ትላግዝ እኔ ልጨምር በደኔ ሀሳብ ስመጣልህ 3 ነገሮችን እመክራለሁ። የሆነ ስራው እስኪሳካ ህይወት እስኪቀና ትዕግስት በጣም ያስፈልጋል። ስራው እስኪሳካ ያሰብከው ነገር እስኪደርስ ይህ ትችትን የሚችል ጥንካሬ በጣም ያስፈልጋል። ጥንካሬ በደንብ ያ ነገር ደግሞ እንዲሳካ አላማ ወይ ደግሞ ያመንክበት ነገር ትክክል እንዲሆን ደግሞ ካለህበት ጊዜና ቦታ ጋር ለማዳ መሆን አለብህ ብዬ አምናለሁ። በጣም ለማዳ መሆን አሁን ለምሳሌ በጣም ቀላል ኤግዛምፕል ስነግርህ ውጭ ሀገር ኖሮ የመጣ ሰው ኢትዮጵያ ውስጥ መጥቶ የሆነ ስራ ቢል ብትለው በጣም ይከብዳል ሲስተሙ። ግን እዚህ መጥቶ ቶሎ ሲስተሙ መላመድ ከቻለ ግን የማይሰራበት ምንም ምክንያት የለም። እዚህ በጣም ሲስተሙ አስቸጋሪ ነው። አንድ ቢዝነስ በአንተ ትክፈት ብትል ያንን ቢዝነስ ለመክፈት በጣም ብዙ ሲስተም አለ፣ በጣም ብዙ ፕሮሲጀር አለ። ስለዚህ ከባድ ነው። ግን ከሲስተሙ ጋር ካለው ኢቨን ከከስተመሮች ባህሪ ጋር ከምንም ነገር ጋር ለማዳነት ደግሞ ወሳኝ ነገር ነው። ስለዚህ ምን እመክራለሁ? ትዕግስተኛ እንድንሆን እንዲሆኑም ጠንካራ እንድንሆን እንዲሆኑም ከዛ ደግሞ ለማዳ እንዲሆኑም በጣም በቃ 3ቱ አስፈላጊ ነገር ነው። ከ3ቱ ሁሉ ደግሞ ትዕግስት በጣም አስፈላጊ ነው። ምክንያቱም በጣም በቃ ይፈታተናል ማለት በቃ የስራ ህይወት ለየት የሚያደርገው እኔም እንዴ መሰለህ የምረዳው በህይወት ነው የሚመጣው። በቃ የሆነ በፍላጎት ነው የሚመጣው። በጣም ከባሰ ደግሞ ይሄ በሞራልህ ምናምን ነው የሚመጣው።
ስለዚህ የትዕግስት ጉዳይ በጣም አንገብጋቢና ወሳኙ ነገር ነው ብዬ አምናለሁ። ትዕግስትን የተፈተንክበት ጊዜ የለም ብዬ አምናለሁ። አሁን ለምሳሌ አንተ አሁን ይህንን እየመለስክልኝ በዙ አንድ ጥያቄ ልጨምርልህና ትዕግስትን የተፈተንክበት ጊዜ ላይ ምን አደረግ? አሁን ከጀመርከው የግል ስራ እንደመስራት መጠን በጣም ብዙ ችግሮች ያጋጥሙሃል ስትሰራ እና መቼም ያው ሰው ነህና ትዕግስት ያጣህበት ጊዜ ላይኖር አይችልም። ወይ ደግሞ ያን ነገር እንትን የመቻል አቅሙ ማጣት ላይ የደረስክበት ጊዜ ይኖራል ብዬ አስባለሁ። እና በዛ ጊዜ ምን አድርገህ ያንን ጊዜ አለፍከው? እንዴት ነው ትዕግስትን ማስረዳት በጣም ከባድ ነው። ማለት ትዕግስትን ማስረዳት በጣም የሚከብድ ነገር ነው። ግን ትዕግስትን ግን እኔ እንዴት አምናለሁ፣ የምትታገሰው ወይ ደግሞ የሚያጋጥመን ችግሮች የምትታገሰው ነገ ላይ ይበቀሏለሁ ብለህ ነው። ያ ምናልባት ተስፋ ሊሆን ይችላል። ግን በቃ ትዕግስት ሲጀምር እንዲኖር የሚያደርግ የነገው ተስፋ። ነገ ምንም ተስፋ ካለ እኮ በቃ ትዕግስት የለህም ምናምን በቃ የሆነ ሳለ እንትለዋለህ ታቆማለህ። በቃ ነገሮች ቢደራረቡብም ሰዎች ምናምን አንተ እንደሚታየ ባይታያቸውም ምናምን አንተ ያንን ነገር ስለሚታየን ያንን ነገር ተስፋ ስለምታደርግ ላስታግስ አትችልም። እኔ አንተ ምን አድርገህ እንትን አለፍከው ብትለኝ በደንብ እንደውም ለመስራት ሞክሬ ያለፍኩት። እግዚአብሔር ይመስገን ደግሞ አጠገቦቼም ጥሩ ሰዎች ስላሉ የሚያግዘኝ ሰው አለ። በዛ አንጻር ነው እኔ ያለፍኩት። ግን ዋነኛው ነገር ግን ትዕግስት እንዲኖር የሚያደርገው ግን ውስጥ ያለው እምነት ነው። እሱን ነገር ተስፋ ካደረግ ምክንያቱም ነገ ይሳካል፣ ነገ ጥሩ ይደርሳል፣ ነገ እንዲያል የምትለው ከሆነ በቃ ላታልፍ የማይችልበት ምክንያት አለ ብዬ አላምንም። እኔ እንደዛ ነው አለፈ ብዬ የማስበው በእኔ አንጻር። ከዚህ በኋላም እንደዚህ የምታልፍባቸው ጊዜ ይኖራሉ ብዬ ተስፋ አድርጋለሁ። አድማጮቻችንም ሁላችንም እንግዲህ ላለንበት አላማና የህይወት ይሄ ምንድን ነው የሚባለው ህልም አለ። ሁሉም ሰው ህልም አለው ብዬ አስባለሁ። ማለት በቃ እንዴት ነው ይሄ ዝም ብሎ በቃ የሚኖረው ሰው ራሱ ቢባል ራሱ የሆነ የሚፈልገውና የሆነ የማይፈልገው ህይወት አለ። ሁሉም ሰው ይህን ነው ታረን ያልፈልግም በቃ ይላል ላይ አይችልም። እና በቃ እንግዲህ ሁላችንም እንግዲህ አላማችን እንግዲህ እንነካለን እንደርሳለን ብለን እናስባለን። ሁላችንም እንግዲህ ታትረን በደንብ ሰርተን ከደጃዝማች ፖድካስት ጋር አብረን እናድጋለን ብለን በዚሁ አጋጣሚ ለመናገር እኔም እወዳለሁ። እኔም የወዳጅን ሀሳብ ለመጋራት እወዳለሁ። በጣም ቆንጆ አንኳር ሀሳቦችን አንስቶልናል። ስለዚህ ሁላችሁም ባላችሁበት በተሰማራችሁበት ቦታ ላይ ትዕግስት ኖራችሁ ጠንካራ ሆናችሁ እንዲሁም ካላችሁበት ከባቢ አንጻር ግን ለማዳ ሆናችሁ በተስፋ መስራት ከቻላችሁ ነገ የምታስቡበት ቦታ ላትደርሱ የምትችሉበት ምንም ምክንያት አይኖርም። የፈጣሪ እርዳታ እንዳለ ሆኖ ማለት ነው። ስለዚህ ሁላችንም ለነገዋ ለተሻለችው ቀን ያብቃል። አሜን። ይሄ እንደ የደጃዝማች ፖድካስት ትልቁ ምርቃት ነው። በደንብ ትልቁ ምርቃት የሰው ፍጻሜ ሲያምር ነው ይባላል እና ያው የሁላችንም ፍጻሜ ያሳምርልን። እንግዲህ ስራችን ሁላችንም እንግዲህ ይባርክልን። አሜን ይባርክ። እንግዲህ እሱ ነው እንግዲህ በዚህ አጋጣሚ ለመናገር እንግዲህ የሞከር ነው በስራ ዙሪያ ነው ዛሬ ላይ የተወያየ ነው። እንግዲህ ፔጃችንን ላይክ እንዲሁም ሼር እዛ ደግሞ ሰብስክራይብ እያደረጋችሁ እንግዲህ በፔጃችን ላይ ዘመቻ እንድትወጡ እንጠይቃለን። ለዛሬ ነበረን ሀሳብ ይህንን ይመስላል። ዘወትር ሁል ጊዜ እንደምንለው ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች ፖድካስት። እውነታዎቻችንን በግልጽ የምናወራበት ቦታ ነው። ሁላችሁም ወደኛ እየመጣችሁ እውነታዎቻችሁን በግልጽ እንድታወሩ እንጋብዛችኋለን። ስላዳመጣችሁን በጣም እናመሰግናለን። ሰላም። የሚናገር ይሰማል፣ የማይናገር ግን ይረሳል።
ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።